335 ቀን ሆኖናል በእግዚአብሔር ጸጋ መስከረም 1 ዘፍጥረት 1 ብለን የእግዚአብሔርን ቃል ማንበብና ማጥናት ከጀመርን። ዛሬ የደረስንበት ክፍል የገላትያ መልእክት ከምዕራፍ 4 እስከ 6 ድረስ ያለውን ነው። አብረን እናንብብ። በጌታ በኢየሱስ ስም አነባለሁ። ገላትያ ምዕራፍ 4 ነገር ግን እላለሁ ወራሹ ሕፃን ሆኖ ባለበት ዘመን ሁሉ ምንም የሁሉ ጌታ ቢሆን ከቶ ከባሪያ አይለይም። ነገር ግን አባቱ እስከቀጠረለት ቀን ድረስ ከጠባቂዎችና ከመጋቢዎች በታች ነው። እንዲሁ ደግሞ ሕፃናት ሆነን ሳለን ከዓለም መጀመሪያ ትምህርት በታች ተገዝተን ባሪያዎች ነበርን። ነገር ግን የዘመኑ ፍጻሜ በደረሰ ጊዜ እግዚአብሔር ከሴት የተወለደውን ከሕግም በታች የተወለደውን ልጁን ላከ፣ እንደ ልጆች እንሆን ዘንድ ከሕግ በታች ያሉትን ይዋጅ ዘንድ። ልጆችም ስለሆናችሁ እግዚአብሔር አባ አባ ብሎ የሚጮህ የልጁን መንፈስ በልባችሁ ውስጥ ላከ። ስለዚህ ከእንግዲህ ወዲህ ልጅ ነህ እንጂ ባሪያ አይደለህም። ልጅም ከሆንክ ደግሞ በክርስቶስ የእግዚአብሔር ወራሽ ነህ። ነገር ግን በዚያን ጊዜ እግዚአብሔርን ሳታውቁ በባህሪያቸው አማልክት ለማይሆኑ ባሪያዎች ሆናችሁ ተገዛችሁ። አሁን ግን እግዚአብሔርን ስታውቁ ይልቅስ በእግዚአብሔር ስትታወቁ እንደገና ወደ ደካማ ወደሚናቀም ወደ መጀመሪያ ትምህርት እንዴት ትመለሳላችሁ? እንደገና ባሪያዎች ሆናችሁ ዳግመኛ ለዚያ ልትገዙ ትወዳላችሁን? ቀንንና ወርን ዘመንንም ዓመትንም በጥንቃቄ ትጠብቃላችሁ። ምናልባትም በከንቱ ለእናንተ ደክም ያለው ብዬ እፈራችኋለሁ። ወንድሞች ሆይ እኔ ደግሞ እንደናንተ ሆኛለሁና እንደኔ ሁኑ ብዬ እለምናችኋለሁ። አንዳች አልበደላችሁኝም። በመጀመሪያ ወንጌልን በሰበኩላችሁ ጊዜ ከስጋ ድካም የተነሳ እንደነበረ ታውቃላችሁ። በስጋይም ፈተና የሆነባችሁን ነገር አልናቃችሁትምና አልተጸየፋችሁትም። ነገር ግን እንደ እግዚአብሔር መልአክ አዎ እንደ ክርስቶስ ኢየሱስ ተቀበላችሁኝ። እንግዲህ ደስ ማሰኘታችሁ ወዴት አለ? ቢቻልስ ዓይኖቻችሁን አውጥታችሁ በሰጣችሁኝ ብዬ መሰክርላችኋለሁ። እንኪያስ እውነቱን ስለነገርኳችሁ ጠላት ሆንኩባችሁን? በብርቱ ይፈልጓችኋል፣ ለመልካም አይደለም። ነገር ግን በብርቱ ትፈልጓቸው ዘንድ በውጭ ሊያስቀሯችሁ ይወዳሉ። ነገር ግን ከእናንተ ዘንድ በምኖርበት ጊዜ ብቻ ሳይሆን ሁልጊዜ በመልካም ነገር ተፈላጊ ብትሆኑ መልካም ነው። ልጆቼ ሆይ ክርስቶስ በእናንተ እስኪሳል ድረስ ዳግመኛ ስለ እናንተ ምጥ ይዞኛል፣ ስለ እናንተ አመነታለሁና። አሁን በእናንተ ዘንድ ሆኜ ድምፄን ልለውጥ በወደድኩ። እናንተ ከሕግ በታች ልትኖሩ የምትወዱ ሕጉን አትሰሙምን? እስኪ ንገሩኝ። አንዱ ከባሪያይቱ አንዱም ከጨዋይቱ የሆኑ ሁለት ልጆች ለአብርሃም እንደነበሩት ተጽፏልና። ነገር ግን የባሪያይቱ ልጅ እንደ ስጋ ተወልዷል፣ የጨዋይቱ ግን በተስፋው ቃል ተወልዷል። ይህም ነገር ምሳሌ ነው። እነዚህ ሴቶች እንደ ሁለቱ ኪዳኖች ናቸውና። ከደብረ ሲና የሆነችው አንዲቱ ለባርነት ልጆችን ትወልዳለች፣ እርሷም አጋር ናት። ይህችም አጋር በአረብ ምድር ያለችው ደብረ ሲና ናት። አሁንም ያለችው ኢየሩሳሌምን ትመስላለች፣ ከልጆቿ ጋር በባርነት ናትና። ላይኛይቱ ኢየሩሳሌም ግን በነፃነት የምትኖር ናት፣ እርሷም እናታችን ናት። አንቺ የማትወልጂ መካን ደስ ይበልሽ፣ አንቺ አመጠሽ የማታውቂ እልል በይና ጩሂ፣ ባል ካላቱ ይልቅ የብቸኛይቱ ልጆች በዝተዋልና ተብሎ ተጽፏል። እኛም ወንድሞች ሆይ እንደ ይስሐቅ የተስፋ ቃል ልጆች ነን። ነገር ግን እንደ ስጋ የተወለደው እንደ መንፈስ የተወለደውን በዚያን ጊዜ እንዳሳደደው ዛሬም እንዲሁ ነው። ነገር ግን መጽሐፍ ምን ይላል? የባሪያይቱ ልጅ ከጨዋይቱ ልጅ ጋር አይወርስምና ባሪያይቱን ከልጇ ጋር አውጣት። ስለዚህ ወንድሞች ሆይ የጨዋይቱ ልጆች ነን እንጂ የባሪያይቱ አይደለንም። ምዕራፍ 5 በነፃነት ልንኖር ክርስቶስ ነፃነት አወጣን። እንግዲህ ጸንታችሁ ቁሙ፣ እንደገናም በባርነት ቀንበር አትያዙ። እነሆ እኔ ጳውሎስ እላችኋለሁ፣ ብትገረዙ ክርስቶስ ምንም አይጠቅማችሁም። ሕግንም ሁሉ እንዲፈጽም ግድ አለበት ብዬ ለሚገረዙት ሁሉ ለአንዳንዶች ደግሜ መሰክራለሁ። በሕግ ልትጸድቁ የምትፈልጉ ከክርስቶስ ተለይታችሁ ከጸጋው ወድቃችኋል። እኛ በመንፈስ ከእምነት የጽድቅን ተስፋ እንጠባበቃለንና። በክርስቶስ ኢየሱስ ሆኖ በፍቅር የሚሰራ እምነት እንጂ መገረዝ ቢሆን ወይንም አለመገረዝ አይጠቅምምና። በመልካም ትሮጡ ነበረ፣ ለእውነት እንዳትታዘዙ ማን ከለከላችሁ? ይህ ማባበል ከሚጠራችሁ አልወጣም። ጥቂት እርሾ ሊጡን ሁሉ ያቦካል። የተለየ ነገር ከቶ እንዳታስቡ እኔ በጌታ ስለ እናንተ ታመኛለሁ። የሚያናውጣችሁ ማንም ቢኖር ግን ፍርዱን ሊሸከም ግድ ነው። ነገር ግን ወንድሞች ሆይ እኔ ገና እስካሁን መገረዝን ብሰብክ እስካሁን ድረስ ለምን ያሳድዱኛል? እንኪያስ የመስቀል እንቅፋት ተወግዷል። የሚያውኳችሁ ይቆረጡ። ወንድሞች ሆይ እናንተ ለአርነት ተጠርታችኋልና፣ ብቻ አርነታችሁ ለስጋ ምክንያት አይስጥ። ነገር ግን በፍቅር እርስ በርሳችሁ እንደ ባሪያዎች ሁኑ። ሕግ ሁሉ በአንድ ቃል ይፈጸማልና፣ እርሱም ባልንጀራህን እንደ ራስህ ውደድ የሚል ነው። ነገር ግን እርስ በርሳችሁ ብትነካከሱና ብትበላሉ እርስ በርሳችሁ እንዳትጠፋፉ ተጠንቀቁ። ነገር ግን እላለሁ በመንፈስ ተመላለሱ፣ የስጋን ምኞት ከቶ አትፈጽሙ። ስጋ በመንፈስ ላይ መንፈስም በስጋ ላይ ይመኛልና እነዚህም
እርስ በርሳቸው ይቃወማሉ። ስለዚህ የምትወዱትን ልታደርጉ አትችሉም። በመንፈስ ብትመሩ ግን ከሕግ በታች አይደላችሁም። የሥጋ ስራም የተገለጠ ነው። እርሱም ዝሙት፣ ርኩሰት፣ መዳራት፣ ጣዖት ማምለክ፣ ሟርት፣ ጥል፣ ክርክር፣ ቅንዓት፣ ቁጣ፣ አድመኝነት፣ መለያየት፣ መናፍቅነት፣ ምቀኝነት፣ መግደል፣ ስካር፣ ዘፋኝነት ይህን የሚመስል ነው። አስቀድሜም እንዳልኩ እንደነዚህ ያሉትን የሚያደርጉ የእግዚአብሔርን መንግስት አይወርሱም። የመንፈስ ፍሬ ግን ፍቅር፣ ደስታ፣ ሰላም፣ ትዕግስት፣ ቸርነት፣ በጎነት፣ እምነት፣ የዋሃት፣ ራስን መግዛት ነው። እንደነዚህ ያሉትን የሚከለክል ሕግ የለም። የክርስቶስ ኢየሱስ የሆኑቱ ስጋን ከክፉ መሻቱና ከምኞቱ ጋር ሰቀሉ። በመንፈስ ብንኖር በመንፈስ ደግሞ እንመላለስ። እርስ በርሳችን እየተነሳሳንና እየተቀናናን በከንቱ አንመካ። ምዕራፍ 6 ወንድሞች ሆይ ሰው በማናቸውም በደልስ እንኳ ቢገኝ መንፈሳውያን የሆናችሁ እናንተ እንደዚህ ያለውን ሰው በየዋሃት መንፈስ አቅኑት። አንተ ደግሞ እንዳትፈተን ራስህን ጠብቅ። ከእናንተ እያንዳንዱ የአንዱን ሸክም ይሸከም፣ እንዲሁም የክርስቶስን ሕግ ፈጽሙ። አንዱ ምንም ሳይሆን ምንም የሆነ ቢመስለው ራሱን ያታልላልና፣ ነገር ግን እያንዳንዱ የገዛ ራሱን ስራ ይፈትን። ከዚያም በኋላ ስለ ሌላው ሰው ያልሆነ ስለ ራሱ ብቻ የሚመካበትን ያገኛል። እያንዳንዱ የገዛ ራሱን ሸክም ሊሸከም ነውና። ነገር ግን ቃሉን የሚማር ከሚያስተምረው ጋር መልካምን ነገር ሁሉ ይከፋፈል። አትሳቱ፣ እግዚአብሔር አይዘበትበትም። ሰው የሚዘራውን ያንኑ ደግሞ ያጭዳልና። በገዛ ስጋው የሚዘራ ከስጋ መበስበስን ያጭዳልና፣ በመንፈስ ግን የሚዘራው ከመንፈስ የዘላለም ሕይወትን ያጭዳል። ባንዝልም በጊዜው እናጭዳለንና መልካም ስራ ለመስራት አንታከት። እንግዲያስ ጊዜ ካገኘን ዘንድ ለሰው ሁሉ ይልቁንም ለሃይማኖት ቤተሰቦች መልካምን እናድርግ። እንዴት ባሉ ታላላቆች ፊደላት በእጄ እንደጻፍኩላችሁ እዩ። በስጋ መልካም ሆነው ሊታዩ የሚወዱ ሁሉ እንድትገረዙ ግድ አሏችሁ። ነገር ግን ስለ ክርስቶስ መስቀል እንዳይሰደዱ ብቻ ነው። በስጋችሁ እንዲመኩ ልትገረዙ ይወዳሉ እንጂ የተገረዙቱ ራሳቸው እንኳ ሕግን አይጠብቁም። ነገር ግን ዓለም ለእኔ የተሰቀለበት እኔም ለዓለም የተሰቀልኩበት ከጌታችን ከኢየሱስ ክርስቶስ መስቀል በቀር ሌላ ትምክህት ከኔ ይራቅ። በክርስቶስ ኢየሱስ አዲስ ፍጥረት መሆን ይጠቅማል እንጂ መገረዝ ቢሆን ወይም አለመገረዝ አይጠቅምምና። በዚህም ስርዓት በሚመላለሱ ሁሉ ላይ በእግዚአብሔር እስራኤልም ላይ ሰላምና ምሕረት ይሁን። እኔ የኢየሱስን ማኅተም በስጋዬ ተሸክም ያለውና ከእንግዲህ ወዲህ አንድስ እንኳ አያድክመኝ። ወንድሞች ሆይ የጌታችን የኢየሱስ ክርስቶስ ጸጋ ከመንፈሳችሁ ጋር ይሁን፣ አሜን። ከምሽቱ 3 ሰዓት በኢትዮጵያ ሰዓት አቆጣጠር ሁሌ እንደምናደርገው የተነበበውን ክፍል በጥልቀት እናጠናለን። ቲክቶክ እና ቴሌግራም ላይ በቀጥታ ስርጭት ኑና አብረን እናጥና። ሻሎም